ፈጥረን ደንበኞችን አፍርተን ምን ያህል ገቢ በበጀት አመቱ ደግሞ አመነጨን የሚለውን ምናይ ይሆናል ማለት ነው። ስለዚህ በበጀት አመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። ደንበኛ ግን ይሄ ያስጨበጭብም ነበር። Thank you. የቅድሞቹም እንደሚያስጨበጭቡ ተስፋ አደርጋለሁኝ። ያው የሁላችሁም ትርታ እዚህ ጋር እንዳለኮ ተረድቻለሁ። እኔም ቶሎ የፈጠንኩትም እዚህ ለመድረስም ጭምር ነው። ስለዚህ ምንድነው አፈጻጸማችን ምን ይመስላል ካላችሁ 99.7% እቅዳችንን ለመፈጸም ችለናል፣ ለመከወን ችለናል ማለት ነው። ይሄ ትልቅ ስኬት ነው። መጀመሪያውኑ ያው ኔክስት ሆራይዘን እንዳልኳችሁ በጣም አምቢሺየስ ትልቅ ታርጌት የያዘ ነው። ከባለፈው በጀት አመት 162 ቢሊዮን ጀነሬት ካደረግንበት አንፃር ሲታይ ደግሞ 33.2% ግሮዝ ያሳየበት ነው ማለት ነው። እንደዚሁም ከውጭ ምንዛሪ አንፃር ካየነው 188.4 ሚሊዮን ዩኤስዲ ጀነሬት ያደረግንበት የእቅዳችንን 90% ያከናወንበት ነው ማለት ነው። ይሄ እንግዲህ አንዱ የእድገታችንን የምናሳይበት የዘረጋነውን መሰረተ ልማት ለአገልግሎት ማብቃታችንን ቫልዩ ክሬት ማድረጋችንንም ጭምር የሚያመላክትልን ነው ማለት ነው። ጆርናችን ምን ይመስላል ካለን እንግዲህ አሁንም ትራንስፎርሜሽናችን ከጀመርንበት ከጁላይ 2018 አንፃር ስናየው እንግዲህ 37.9 ቢሊዮን ከነበረበት አሁንም ወደ 215 መጥቷል። በእድገት ነው የቀጠለው። ከአመት አመት እንግዲህ በአማካኝ የሚያድግበትንም እንደምታዩት ነው ማለት ነው። ባለፈው በተጠናቀቁት ሁለት ሰክሰስፉሊ በጨረስናቸው ስትራቴጂ ዘመንም እድገት ነበረው። አሁንም ደግሞ በኔክስት ሆራይዘን የመጀመሪያ አመት ይሄን የመሰለ ትልቅ እድገት አስመዘግበዋል ማለት ነው። የገቢ ምንጮቻችንን ያየን እንደሆነ ቀደም ባለው ጊዜ ምናልባት እነዚህን የመጀመሪያዎቹ በተለይ የብሪጅ ስትራቴጂን ካያችሁት የሬቨኒው ስትሪሞቻችን ወይም ደግሞ ምንጮቻችን በጣም ውስን የነበሩ በዋናነት የሞባይል ድምጽ ዴታ ላይ እንደዚሁም ደግሞ ኢንተርኮኔክት ላይ ቤዝ ያደረገ ሊሚትድ የሆነ የፕሮዳክት ፖርትፎሊዮ ወይም ሰርቪስ የነበረበት ጊዜ ነው ማለት ነው። ኢትዮ ቴሌኮም ከጊዜ ወደ ጊዜ እንደምታዩት እንግዲህ ትራንስፎርሜሽኑ እያደገ ያለው በሁሉም አቅጣጫ መሆኑን በአንድ አቅጣጫ ብቻ አለመሆኑን የምታዩት ነው ማለት ነው። ለእድገቱ ምክንያት የሆነው አንዱ ደግሞ የሬቨኒው ስትሪሞቹ ማደግ ነው ማለት ነው። ቀደም ብሎ የነበሩ ሬቨኒው ስትሪሞችም ደግሞ እንደዚሁ ከደንበኛ ቁጥር መጨመር ከትራፊክ ጋር በመጨመር የነሱ አስተዋጽኦ ማደጉ ሌላ ትልቅ አስተዋጽኦ አድርጓል ማለት ነው። በድምሩ ስናየው ምን ይመስላል ጀነሬት ለተደረገው 215.8 ቢሊዮን ሬቨኒው በዋናነት ቅድሚያ የሚይዘው ትልቁን ሼር የያዘው ዴታና ኢንተርኔት ነው። እሱን ስታዩት እንግዲህ 31.1% ይዛል። ለመጀመሪያ ጊዜ ዴታ ቮይስን ቴክ ኦቨር አድርጓል ማለት ነው። ይሄ ብዙ መልእክት አለው። አንደኛ የኢትዮ ቴሌኮም ሬቨኒው በራሱ በዋናነት ከቮይስ ይመጣ ነበር ማለት ምን ማለት ነው ካላችሁ አብዛኞቹ ቮይስ ነው የሚጠቀሙት የነበረው ወይም ድምጽ ነው የሚጠቀሙት ማለት ነው። አሁን ላይ ደንበኞቻችን ራሳቸው ወደ ዲጂታል ሺፍት በማድረጋቸው የዲጂታል ትራፊኩ አድጓል ማለት ነው። የዲጂታል ትራፊኩ በማደጉ ምክንያት ደግሞ በተጓዳኝ እንደዚሁ የዲጂታል ሬቨኒዋችን ቮይስን በልጦ ተገኝቷል። ለመጀመሪያ ጊዜ ነው ይሄ ሆነው ማለት ነው። ሴክተራችን እንደምታውቁት ካፒታል ኢንቴንሲቭ ነው። ከፍተኛ የመሰረተ ልማት ማስፋፊያ ይፈልጋል። የዲጂታልም የቴሌኮምም ማለት ነው። ስለዚህ ከዚህ ጋር ተያይዞ ሬቨኒውን አለማሳደግ ይህንን እድገት ሊገታ ይችላል ማለት ነው። ስለዚህ የተለያዩ ስልቶችን መጠቀም ያስፈልጋል። ኢትዮ ቴሌኮም የሚያደረገው አሁንም ሬቨኒው ስትሪሙን ማስፋት ነው ማለት ነው። ከዛ ቀጥሎ የምታዩት እንግዲህ ቫልዩ አደድ ሰርቪስ የምንላቸው እሴት የሚጨምሩ የምንላቸው አገልግሎቶቻችን የኢንተርናሽናል አገልግሎቶቻችን ኢንተርኮኔክት ሮሚንግ የምንላቸው ደግሞ እንደዚሁ 8% የሚይዝ ነው። የኢንተርፕራይዝ ሶሉሽን አንዱ ትልቁ ኢትዮ ቴሌኮም ዳይቨርሲፋይ ያደረገውና ዘንድሮ ትልቅ ውጤት ያስመዘገበበት ኢንተርፕራይዝ ሶሉሽኖቹ ናቸው ማለት ነው። ከዚህ ቀደም ለኢንተርፕራይዝ ደንበኞቻችን አገልግሎት አታቀርቡ ማለት ነበር ወይ ብላችሁ ብትጠይቁኝ እናቀርባለን። በዋናነት ግን ባንድዊድዝ ነው የምናቀርበው ሊሚትድ የሆኑ የኢንተርፕራይዝ ሶሉሽን የነበረን። አሁን ግን ክላውዳችንንም ተጠቅመን አዳዲስ ሶሉሽኖችንም ቅድም እንዳልኳችሁ ማለት ነው ለቨርቲካልስ በማቅረብ እነሱንም ዲጂታሊ ኢምፓወር አድርገን እኛም ደግሞ ከምንሰጠው አገልግሎት ገቢ አግኝተን ሬቨኒው ስትሪማችን ምንጫችን አስፍተናል። ይሄ ለምን ይረዳናል ካላችሁ አሁንም ዲጂታል ኢትዮጵያን ለማስቀጠል የፋይናንስ አቅማችንን አጠናክረን እንድንቀጥል በመጀመሪያ ስንጀምር እንዳልኳችሁ 4 ኳድራንት አለው የኔክስት ሆራይዘን ስትራቴጂ ኤክስኪዩሽን ኮምፓስ። አንዱ እንግዲህ ሪዚሊየንት የምንለው የፋይናንሻል አቅማችንም
በተለያዩ ምክንያቶች የፋይናንስ አቅም ኢሮድድ ሊሆን ይችላል። እንደምታውቁት የማክሮ ኢኮኖሚክ ለውጥ ወይም የግሎባል ለውጦች፣ ጂኦፖለቲክስ የመሳሰሉት ጉዳዮች ማስፋፊያ ለማድረግ እቃዎችን ለማስገባት ሊሆን ይችላል። የውጭ ምንዛሪ የመሳሰሉት ጉዳዮች ሁሉ እድገትን ሊገቱ ወይም ደግሞ ሊያንገራግጩ ይችላሉ። ሪዚሊየንት ያልነው ኳድራንት አንዱ የሚያረጋግጠው የኢንፍራስትራክቸርን ሮበስት መሆን እንደዚሁም ደግሞ ከሳይበር አንጻር ደህንነቱን የማረጋገጥ ከፋይናንስ አንጻርም የፋይናንሻል ካፓቢሊቲያችንንም እንደዚሁ አጠናክሮ የመቀጠልና የሚመጡ ሾኮችን አብዞርቭ አድርጎ በእድገት መቀጠል እንዲችል አቅም መፍጠር ነው ማለት ነው። ስለዚህ ከዚህ አንጻር የምናደርጋቸው የዳይቨርሲፊኬሽን እንደዚሁም የሬቬኒው ስትሪሞቻችንን ማስፋት የፋይናንስ አቅማችን ተጠናክሮ እንዲቀጥል ትልቅ እድል ፈጥሮልናል። ቴሌብራችን ዘንድሮ 3.6% የቶታሉን ሬቬኒው ሪፕሬዘንት አድርጓል። ይሄም ትልቅ የሚባል እድገት ነው። ለምን ያላችሁ እንደሆነ ገና 5 ዓመቱ ነው። ከ5 ዓመቱ ደግሞ የመጀመሪያ ዓመታቶች ካስታወሳችሁ አዶፕሽኑን ለመጨመር በዋናነት እንደዚሁም የሞባይል ማኒ አገልግሎትን በማህበረሰባችን ዘንድ ለማሳወቅ፣ ለማስረዳት፣ ለማስረጽ ሰፋ ያሉ ስራዎችን ስንሰራ ነው የነበርነው ከሬቬኒው ይልቅ ማለት ነው። ስለዚህ አሁን ላይ ወደ ገቢም ደግሞ ካየነው ከኢትዮ ቴሌኮም እንግዲህ ከትልቁ ገቢ 3.6% ሪፕሬዘንት ማድረግ ትልቅ ውጤት ነው ብለን ልንወስደው እንችላለን። በአጠቃላይ ኢቮሉሽኑን ካየነው የሬቬኒው ስትሪም ሚክሳችንን ማለት ነው ምን ይመስላል ካልን ከታች የምታዩት ሌመኑ ቮይስ ነው። ትልቁን ሬቬኒው ሪፕሬዘንት እያደረገ የመጣው የድምጽ አገልግሎት ነው የነበረው። ከዛ ቀጥሎ የምታዩት ዴታና ኢንተርኔት ነው። ቀጥሎ ያለው ኢንተርናሽናል እያለ ነበር የሚመጣው። ስለዚህ የኢንዱስትሪው ባህሪ መቀየሩ የሚታወቅ ነው። በእኛም ሀገር ያንኑ ተከትሎ እየተቀየረ ነው ያለው ማለት ነው። በዋናነት ይህን እያደረገ ያለው የዲጂታል ትራንስፎርሜሽን ኦፍ ኢትዮጵያ ጉዞ የደንበኞቻችንን አጠቃቀም ከቮይስ ይልቅ ወደ ዲጂታል እያሳደገ መሆኑን የማህበረሰባችን የዲጂታል አገልግሎት ተጠቃሚነት ማደግ ይሄ እንዲሆን አድርጓል ማለት ነው። አሁንም ይሄንን እያሰፋን እንቀጥላለን ማለት ነው። ለበጀት ዓመቱ 215.8 ቢሊዮን ሬቬኒው ጀነሬት ለማድረግ ዋና አስተዋጽኦ ያደረጉ ወይም ደግሞ ድራይቪንግ ፎርሶች ምን ነበሩ ካልን አንደኛ የደንበኞቻችን ቁጥር ማደግ ነው። ቀደም ብዬ እንደገለጽኩት እንግዲህ ከ83.2 ወደ 90 ሚሊዮን የመጣበት ይሄ እድገት ተጨማሪ ሬቬኒው ጀነሬት ማድረግ እንድንችል አቅም ፈጥሯል። ከዛ ባሻገር ደግሞ ከ90 ሚሊዮን ደንበኞቻችን የ30ና የ90 ቀን አክቲቭ ተጠቃሚዎች የምንላቸውን ቁጥር ማደግ ለሬቬኒው ማደግ ትልቅ አስተዋጽኦ አድርገዋል። ሌላኛው የዴታ ትራፊክ ነው። ዴታ ትራፊክ እንግዲህ በተለያየ መልኩ እየገለጽኩት ነው። አሁን በቁጥርም ስታዩት ባለፈው ከነበረው እንግዲህ 1.3 እንግዲህ ፔታባይት አሁን ላይ 1.8 በበጀት ዓመቱ ማለት ነው 42 በመቶ አድጓል ትራፊኩ። የውድ ደንበኞቻችን እንግዲህ አጠቃቀም ማለት ነው። ይሄ ቅድም ብዬ ለጠቀስኩት የሬቬኒውን የመጀመሪያውን የአንበሳውን ድርሻ እንዲይዝ እንግዲህ ሼሩን አስችሎታል ማለት ነው። ፖዚቲቭ ነው ብለን ነው የምንወስደው። ጉዟችን ዲጂታል እንደመሆኑ ማስፋፊያችንም ቅድም እንዳያችሁት እንግዲህ በበጀት ዓመቱ ብቻ ከ900 በላይ ከተሞችን በ4G አገናኝተናል። ይሄ ማለት ይሄ ትራፊክ እንዲመጣ አስችሏል፣ የተናበበ ነው ብለን ልንወስደው እንችላለን። የድምጽ አገልግሎትስ ምን ይመስላል ብላችሁ ካያችሁት በ12% ያደገበት ነው ማለት ነው። ወይም ትራፊኩ ማለቴ ነው እንደምታዩት ማለት ነው። በባለፈው በጀት ዓመት ከነበረው እንግዲህ 172 ቢሊዮን ሚኒትስ ወደ 193 አድጓል። ይሄም ለሬቬኒዋችን ማደግ ሌላኛው አስተዋጽኦ ካደረጉ መካከል ነው ማለት ነው። የሞባይል ብሮድባንድ ተጠቃሚዎቻችንን ከሞባይል ድምጽ አገልግሎት ተጠቃሚ አንጻር ስናነጻጽረውም ቅድም የጠቀስኩላችሁ የደንበኞች ቁጥር እድገት ጋር ስናየው በዋናነት የሞባይል ብሮድባንድ ተጠቃሚዎች በ10% ነው ከባለፈው ዓመት አንጻር ሲታይ ያደገው። የድምጽ አገልግሎት ተጠቃሚዎች ግን በ8% ነው ያደገው። ስለዚህ የደንበኞቹን ቁጥር እድገት በተመሳሳይ ከቮይስ ወደ ዴታ ትራፊካቸው እንደዛው አጠቃቀማቸው ሺፍት አድርጓል ማለት ነው። ይሄ በመሆኑ ሬቬኒዋችን በዚህ ያህል እንዲያድግ አድርጓል። ሌላኛው የኢንተርናሽናል ኢንተርኮኔክት የምንለው የውጭ ምንዛሪ ጀነሬት የምናደርግበት ሰርቪሳችን ነው ማለት ነው። እሱም ትራፊኩ በ23% እንደዚሁ ያደገበት ነው ማለት ነው። ትልቅ ጃምፕ ነው ያለው እንግዲህ ከ810 እንደምታዩት እንግዲህ ሚሊየንስ ኦፍ ሚኒትስ ወደ 1 የደረሰበት ሚሊዮን የደረሰበት ማለት ነው። ለዚህ ሌሎች ቢዮን ኮኔክቲቪቲ የምንሰጣቸው አገልግሎቶች ቀደም ብዬ እንደጠቀስኩት እንደ ቴሌብር፣ ኢንተርፕራይዝ ሌሎችም ደግሞ የመሳሰሉ ለገበያችን ማደግ ትልቅ አስተዋጽኦ አድርጓል ማለት ነው። አሁንም የደንበኛችንን
እድገት ከትራፊክ አንፃር ቀደም ብዬ እንዳሳያችሁ አይነት አናሊሲስ ማለት ነው ስናየው ከምን ጋር ነው ያነጻጸርሻለሁ የሚለውን ከታች 2018 ላይ እንግዲህ በጣም ሊሚትድ የሆነ የዴታ አጠቃቀም እንደነበረን ወደ እንግዲህ 11 ሜጋባይት የሚሆን እንጠቀም ነበረ ቢሊየን ማለት ነው ቢ የምታዩት በቢሊየን ዛሬ ላይ ስናየው የሞባይል ዳታ ትራፊክ በ181% ይቅርታ ታይምስ አድጓል። ይሄ ትንሽ ፐርስፔክቲቭ ለመስጠት ስለፈለኩኝ ነው። እንደዚህ አይነት ዳታዎች ከዚህ በፊት ስናካትት አልነበረም። በዋናነት ጉዞ ምን ይመስላል ጆርኒው ምን ይመስላል የሚለው እንድትረዱት ስለፈለኩኝ ነው። ስለዚህ እዚህ ጋር እንደምታዩት እንግዲህ 11 ሜጋባይት ነው የምታዩት ማለት ነው በቢሊየን ቢን የምትወስዱልኝ ደን አሁን ላይ ሁሉ ቅድም እንዳያችሁት እንግዲህ ወደ 2 ቴራባይት መተናል ማለት ነው። ስለዚህ ኮምፕሊት የሆነ ሺፍት ነው ያለው ማለት ነው በትራንስፎርሜሽኑ ዘመን ማለት ነው። በደንበኛም ቁጥር በሁሉም ስታዩት ማለት ነው ይሄ ሪሊ ተጠቃሚዎቻችን ወደ ዲጂታል ሺፍት እያደረጉ መሆናቸውን አጠቃላይ የኢትዮጵያኖች ከድምጽ ይልቅ የዲጂታል አገልግሎትን እየተጠቀሙ መሆኑን ኢትዮ ቴሌኮም ኢትዮጵያኖች ስል ትልቁን ሪፕሬዘንት የሚያደርገው እንግዲህ 90 ሚሊዮን ደንበኞችን የሚያስተናግድ እንደመሆናችን ማህበረሰባችንን ኮኔክት ለማድረግ ዲጂታሊ ኢምፓወር ለማድረግ እየሰራ እንደመሆናችን ውጤቱም በእነዚህ ቁጥሮች እየተመላከተ ሪፍሌክትድ እየሆነ እንደሆነ እናያለን። ገበያችንን ከማሳደግ ባሻገር ኮስት ኤክሰለንስ የምንለውና ሪሶርሳችንን አሟጠንና በአግባቡ ኤፊሽንትሊ መጠቀምን ታሳቢ ያደረገ ስትራቴጂ ነው ተግባራዊ ስናደርግ የነበረው። ከነዚህ ቀደም ብዬ ከጠቀስኳቸው ሁሉ ሀብቶች ሁሉ ቫልዩ ክሬት የማድረግ ስራዎችን በሰፊው ስንሰራ ቆይተናል። በዚህም እንግዲህ ከዚህ ቀደምም እንደምንገልጽላችሁ ራንደም አክት አይደለም የምናደርገው እንደው በጀት የመቁረጥ ጉዳይ ሳይሆን እያንዳንዱን አሴት በአግባቡ ኤፊሽንትሊ የመጠቀም እንደዚሁም ደግሞ ለኢፊሸንሲ ውጤት ያመጣሉ ብለን የምናስባቸው ዋና ዋና ወጪዎቻችን ላይ እንደዚሁም የቁጠባ ስርዓትንና ስትራቴጂን ተግባራዊ በማድረግ በስትራቴጂ በታክቲክ የተደገፈ ሰፊ የኮስት ኤክሰለንስ ስራን ሰርተናል ማለት ነው። ስለዚህ በበጀት አመቱ ብቻ 14.6 ቢሊዮን ወጪ ቆጥበናል ማለት ነው። ይሄ ቀደም ብዬ በጠቀስኳቸው እንግዲህ የወሰድናቸው አክሽኖች ነው። ምንድነው ይሄ እንደምታው በኋላ የፋይናንሻል አፈጻጸማችን ላይ ምንድነው የሚኖረው ኮንትሪቢዩሽን የሚለውን የምናየው ይሆናል ማለት ነው። እቅዳችን የነበረው 10 ቢሊዮን ለመቆጠብ ነው። 142% አሳክተን 4.6 ቢሊዮን ወጪ ለመቆጠብ ችለናል ማለት ነው። ይሄ ትልቅ ለፋይናንስ አፈጻጸማችን በኋላ ላይ ለምናየው በተለይ ለፕሮፊታቢሊቲ ማለት ነው ትልቅ ውጤት አምጥቶልናል ማለት ነው። እንግዲህ ገቢን አሳድገን ወጪን ቆጥበን አጠቃላይ የፋይናንሻል ፐርፎርማንሳችን ምን ይመስላል የሚለውን እናያለን። ቀደም ብዬ እንደጠቀስኩላችሁ በኔክስት ሆራይዘን ስትራቴጂክ ኮምፓስ 4 ኳድራንቶቻችን ውስጥ የምናረጋግጠው አንዱ የፋይናንሻል ሪዚሊየንስ ነው። በተለያዩ ምክንያቶች ተግዳሮት ሊገጥም ስለሚችል የፋይናንስ አቅምን ኢሮድ ለማድረግ የሚገዳደሩ የተለያዩ ቻሌንጆች ሊኖሩ ስለሚችሉ ማለት ነው። ከዚህ አንፃር እንግዲህ በርከት ያሉ ስራዎች ተሰርተዋል። የሬቬኒዋችን ጉዞ ቀደም ብዬ የጠቀስኩት ዛሬ ላይ 215 ቢሊዮን የመጣው ግራፉ እንደምታዩት ነው በብሪጅ ስትራቴጂ፣ ከዛ ቀጥሎ በሊድ ግሮዝ ስትራቴጂ፣ ዛሬ ደግሞ የኔክስት ሆራይዘን የመጀመሪያው አመት ማለት ነው። ይሄ በአጠቃላይ ስታዩት እንግዲህ ትራንስፎርሜሽኑን ከጀመርንበት አንፃር 6 ታይምስ ያደገበት ነው ስንል ለፕሮፊታቢሊቲስ ምን አስተዋጽኦ እያደረገ ነው ያለው የሚለውን ደግሞ የምናይ ይሆናል ማለት ነው። ዋናው ትልቁ ቁም ነገር ስትራቴጂያችን በእድገት እንድንቀጥል ምን ያህል እየረዳን ነው፣ ጉዟችን የሆነ ቦታ ላይ እንደው ቆሟል ወይስ በእድገት ቀጥሏል የሚለውንም የሚያመላክትልን ቁጥር ነው ማለት ነው። ስለዚህ ፕሮፊታቢሊቲ እንደምታዩት ይሄን በደንብ በጥሞና እንድትከታተሉኝ በአክብሮት እጠይቃለሁ። ብዙ ጊዜ ፕሮፊታቢሊቲ ላይ ሬቬኒውን ከፕሮፊት ጋር እንደዚህ የሚቀላቀሉ ነገሮች አሉ። እንግዲህ የአካውንቲንግ ቋንቋውን የፋይናንስ ቋንቋውን በአግባቡ ለመጠቀም ሞክራለሁ። ኢቢዳ ማለት ኤርኒንግ ቢፎር ኢንትረስት ታክስና ዲፕሪሺዬሽን እንደዚሁም አሞርታይዜሽን ነው። ወይም በሚገባ ቋንቋ የስራ ማስኬጃ ወጪዎች ብቻ ከተቀነሱ በኋላ የሚገኝ ፕሮፊት ይባላል። ይሄ ኢቢዳ የኢንዱስትሪያችን መለኪያ ነው። አንድ ኦፕሬተር ምን ያህል ውጤታማ ነው ብሎ አንድ ሰው ሲጠይቅ ወይም ተቋማት ሲጠየቅ ኢቢዳችሁ ስንት ነው ነው የሚባለው። ስለዚህ ኢቢዳ ሬታችን 52.4% ነው። ቱ ጉድ ቱ ቢ ትሩ የሚባል አይነት አፈጻጸም ነው።
ካፈጻጸም አንፃር ካያችሁት 113.1 ቢሊዮን የቅዳችንን 101% ያሳካንበት ነው ማለት ነው። ይሄ ማለት ቅድም ከጠቀስኩላችሁ 215.8 ቢሊዮን ገቢ የስራ ማስኪያጃ ወጪዎች ከተቀነሱ በኋላ ያለ አርኒንግ ነው ማለት ነው። የተጣራ ትርፍ አይደለም፣ ያልተጣራ ትርፍም አይደለም። ኢቢዳ ወደ እነዛ መጣለው ማለት ነው። ይሄ የኢንዱስትሪው መለኪያ ስለሆነ ትንሽ እዚች ጋር ላንድ አድርገን ፖዝ አድርገን በደንብ ማየት ይጠበቅብናል ማለት ነው። ኢትዮ ቴሌኮም እንዴት ኦፕሬት እያደረገ እንዳለ፣ እንዴት ነው ኢቢዳው እንደዚህ ሊያድግ የቻለው ወይም 52%ን ሬት ሜንቴን እንዴት አደረገ ነው ትልቁ ጥያቄ የሚሆነው። አንደኛው ሬቬኑ ማሳደጉ ነው። ሁለተኛው ቀደም ብዬ ጠቆስኩላችሁ 14.6 ቢሊዮን ኦፕሬሽናል ኤክሰለንስ ያልነው ወጪ የቆጠብ ነው። ይህ ቁጥር በዚህ ልክ እንዲመጣ አድርጓል ማለት ነው። አንድ ተቋም ፕሮፊታብል ሆኖ ማደግ እንዲችል ወይም ትርፋማ ሆኖ እድገቱን ማስቀጠል እንዲችል ገቢን ማሳደግ ብቻ በቂ አይሆንም ማለት ነው። የምናሳድገው ገቢ በምን ያህል ወጪ የመጣ ነው የሚለው ወሳኝ ነው ማለት ነው። ስለዚህ ኢትዮ ቴሌኮም ስትራቴጂው ቀደም ብዬ እንደጠቀስኩላችሁ ኮምፕሬሄንሲቭ ነው። የገቢን እድገትን ብቻ አይደለም የሚያየው ማለት ነው። እንዴት በዲሲፕሊን ደግሞ ወጪዎቻችን እንመራለን፣ እንደዚሁም ፕሮጀክቶቻችን እንመራለን፣ ባጠረ ጊዜ እናጠናቅቃለን፣ ካፒታላይዝ እናደርጋለን። ከዛ በኋላ ደግሞ ሀብት እንዴት እንፈጥርባቸዋለን። ይህን ታሳቢ አድርጎ ነው የሚሰራው ማለት ነው። የተናበበ ስትራቴጂ ነው ያለው። አራቱን ኳድራንት ይሄ ተቋም ሰስተነብል ሆኖ ቀጣይነት ባለው የእድገት ጎዳና እንዲራመድ የሚያስችል ነው ማለት ነው። ስለዚህ ከባለፈው አመት 74.4 ቢሊዮን በ51.9 አድጎ 113.1 ቢሊዮን አሁንም ኢቢዳ ኦፕሬቲንግ አርኒንግ የምንለውን ማግኘት ይችላል፣ ማትረፍ ይችላል ማለት ነው። ያልተጣራ ትርፍ በኋላ አመጣለሁ። ይሄ እንግዲህ ኢንትረስት፣ ታክስ፣ ዲፕሪሺዬሽን፣ አሞርታይዜሽን ሳይቀነስ የስራ ማስኪያጃ ወጪዎች ተቀንሰው ማለት ነው። የኢንዱስትሪያችን መለኪያችን እንደመሆኑ ትልቅ ስኬት ነው ለኛ ማለት ነው። ጉዞውን ስናየው ከ18 ኢቢዳን ካየ ነው 21.8 ከነበረበት 113 ቢሊዮን ነው የመጣው ማለት ነው። 5 ታይምስ ማለት ነው እድገት አሳይቷል ማለት ነው። ስለዚህ አንድ ተቋም በዲሲፕሊን፣ በኤክሰለንስ፣ በኤፊሺየንሲ እየተመራ መሆኑን የምናረጋግጥበት የምንለካበት መለኪያ የኢንዱስትሪያችን መለኪያ ይሄ ነው ማለት ነው። ጤናማነቱ የሚለካበት ማለት ነው። አንዳንድ ጊዜ ሬቬኑ በጣም ቡስት ያደርግና ነገር ግን ደግሞ ኢቢዳ በጣም ዝቅ ይላል። ያ ማለት ምናልባት የተፈጠረውን ሀብት ቫልዩ ክሬት አላረግንበትም ወይም የአፈጻጸማችን ወጪያችን በጣም በከፍተኛ ሁኔታ አድጓል ማለት ነው። ይሁንና ኢትዮ ቴሌኮምን ስታዩት እንግዲህ በምን አይነት ዲሲፕሊን እየተመራ እንደሆነ የኦፕሬሽናል ኤክሰለንሳችን በሚገባ የሚያሳይ ነው ማለት ነው። ኢቢዳን ስናየው ያልተጣራ ትርፍ፣ ብዙ ጊዜ ያልተጣራ ትርፍም በደንብ የምታውቁት ነው የሚመስለኝ ሁላችሁም። በቅርቡም ደግሞ ባንኮቻችን ብዙዎች በስኬት ኮሙኒኬት ሲያደርጉ እንደሰማችሁት ያልተጣራ ትርፍ ሪፖርት ሲቀርብ እንደሰማችሁት ነው ማለት ነው። እንደሱ ማለት ነው። ይሄ ኦፕሬቲንግ ፕሮፊት ወይም ኢቢት እንለዋለን። አርኒንግ ቢፎር ኢንትረስት እና ታክስ ከቅድሙ ከኢቢዳ ዲፕሪሺዬሽን እና አሞርታይዜሽን ተቀንሶ ማለት ነው። ስለዚህ ይሄ ያልተጣራ ትርፍ እንግዲህ በአጠቃላይ ትልቅ ሰክሰስ ብለን ከምናመጣው እንግዲህ አንዱ በባለፈው አመት 63 ቢሊዮን ያልተጣራ ትርፍ ነበረን። ዘንድሮ 92.9 ቢሊዮን በ47.5% አድጎ ያልተጣራ ትርፋችን በዚህ ልክ አድጓል ማለት ነው። ይሄም ሌላኛው ትልቁ ስኬቱ ነው ማለት ነው። በዚህ በጀት አመት የሰራናቸው ቀደም ብዬ እንደጠቀስኩላችሁ በርካታ የኔትወርክ ማስፋፊያዎችን አድርገናል። ደንበኞቻችን ተደራሽ ለማድረግ በርካታ አገልግሎቶችን አውጥተናል። ከዛ ባሻገር ደግሞ ኩባንያችን ቀድሞም እንደጀመርነው ሁሉ ትራንስፎርም በማድረግ ቀልጣፋ አሁንም ወጪ ቆጣቢ ሆኖ እንዲቀጥል ፕሮጀክቶቻችን ባጠረ ጊዜ ተጠናቀው ካፒታላይዝድ እንዲሆኑና ቫልዩ ክሬት እንዲያደርጉ አድርገናል ማለት ነው። ይሄ ሁሉ ለአልተጣራ ትርፋችን በዚህ ልክ ማደግ ትልቅ አስተዋጽኦ አድርጓል። አሁንም ያጠናቀቅነውን በጀት አመት ፐርስፔክቲቭ ለመስጠት በጀቱ አመቱ በተለያየ ምክንያት የስራ ማስኪያጃ ወጪዎች የጨመሩበት ሁላችሁም እንደምታውቁት ኮስት ኦፍ ሊቪንግ፣ ኮስት ኦፍ ኦፕሬሽን ሀገራዊም እንደዚሁም ደግሞ ግሎባል ያለ በተለይ የሚድል ኢስት ክራይሲስ ካስታወሳችሁ ሁለተኛው መንፈቅ አመት ላይ ማለት ነው የበጀታችን ኢምፓክት ያደረገን ነዳጅ ውስን መሆን ወይም ደግሞ የምንፈልገው ልክ አለማግኘት፣ ሲገኝም ደግሞ እንዳያችሁት ደግሞ ዋጋ መጨመር፣ እነዚህ ሁሉ የኮስት ኦፍ ኦፕሬሽንን ወጪን የስራ ማስኪያጃ ወጪን የሚጨምሩ ናቸው። ይሁንና ግን ኢትዮ ቴሌኮም የወሰደው
ኢኒሺዬቲቭ ወይም ደግሞ እርምጃ አሁንም ወጪን እንዴት አድርገን እንቆጥባለን ነው ማለት ነው። ለምን ከተባለ አሁንም የፋይናንስ አቅማችን ለማጠናከር በእድገት ለመቀጠል እንዲያስችለን እንደገና ኢንቨስት ለማድረግና ቫልዩ ክሬት ለማድረግ ለደንበኞቻችን የምንሰጠውን አገልግሎት አሁንም ለማስቀጠል እንዲያስችለን የፋይናንስ አቅማችንን በእጅጉ ያጠናከርንበት አመት ነው ማለት ነው። ጉዞ ምን ይመስላል ሲባል ይሄንን ጉዞ ማሳያችሁ በእያንዳንዱ ላይ አንዳንድ ጊዜ አንዳንድ አመት ላይ የሚከሰቱ ነገሮች በተለያዩ ምክንያት እንደ ቦናንዛ ሆኖ የሚመጡም ሊኖሩ ይችላሉ አይደለ? ስለዚህ ጉዞ ምን ይመስላል የሚለው ማየቱ በጣም አስፈላጊ ነው ብዬ ስላሰብኩኝ ነው። ከለውጦች ጋር ከተለያዩ ጉዳዮች ጋር ተያይዞ የሚመጡ ኢምፓክቶች ምንድነው ያደረጉ ያሉት ጉዞ ላይ የሚለው እንግዲህ ካያችሁት ያልተጣራ ትርፋችን ሪፎርማችንን ስንጀምረው 14.9 ቢሊዮን የነበረበት ነው። ዛሬ 92.9 ነው እንደምታዩት ማለት ነው። ይሄም በ6 እጥፍ ያደገበት ነው ማለት ነው። ስለዚህ ድካማችን ልፋታችን ኔትወርካችንን በማስፋፋት ደንበኞቻችንን ተደራሽ ለማድረግ እንደዚሁም ለማስደሰት የምናወጣቸው አገልግሎቶች ኢትዮ ቴሌኮም የሚያደርጋቸው ዳይቨርሲፊኬሽን መስፋፋት ሁሉ እያመጣ ያለው ኢትዮጵያን ዲጂታሊ ኢምፓወር እያደረገ ብዙዎችን ሚሊዮኖችን ኮኔክት እያደረገ በተመሳሳይ ደግሞ የሀገርን እድገት ከማምጣት አንፃር እንዲህ ያለ አስተዋጽኦ እያደረገ ነው ያለው ማለት ነው። አሁንም የፋይናንሻል ቁመናው እንደምታዩት በጥሩ ሁኔታ እያደገ ነው ያለው ማለት ነው። ይህንንም አሁንም ፐርስፔክቲቭ ለመስጠት የተጣራ ትርፍን በሚመለከት እንደምታውቁት ኦዲት መደረግ ይኖርበታል። አሁን ላይ ያቀረብኩላችሁ ሪፖርት ቀደም ብዬ የጠቀስኩት የማኔጅመንት ሪፖርት ይባላል። ሁላችሁም እንደምታውቁት ማለት ነው። ከዚህ በኋላ የሚከናወነው የፋይናንሻል ኦዲት ነው ማለት ነው። ፋይናንሻል ኦዲት ከተከናወነ በኋላ ደግሞ እንደ ሁልጊዜ ሁሉ ፋይናንሻል ስቴትመንታችን ለሁላችሁም ለማህበረሰባችን እንደዚሁም ደግሞ ለባለ አክሲዮኖችም የምናሳውቅ ይሆናል። ኔት ፕሮፊታችንም በዛው ልክ በፋይናንሻል ስቴትመንት ኦዲት ከተደረገ በኋላ የምናቀርብላችሁ ነው የሚሆነው ማለት ነው። ይሁንና ግን ይህንንም መጥቀስ የምፈልግበት አንዱ ምክንያት የዘንድሮ ያልተጣራ ትርፍ ብቻ ሳይሆን የተጣራም ትርፋችን እስካሁን በጆርኒው በትራንስፎርሜሽን ጆርኒው ጀነሬት ካደረግነው በእጅጉ ያደገ የተጣራ ትርፍ ነው የሚኖረን ማለት ነው። እስካሁን ከነበሩት የተለየ ቁጥር ነው የሚኖረን። እሱን እንግዲህ የኦዲት ሪፖርቱ እንደተጠናቀቀ የምናሳውቃችሁ ነው የሚሆነው ማለት ነው። ይሄ ለኛም በተለይ ለባለቤቱ ለመንግስት እንደዚሁም ደግሞ ለዘንድሮ የመጀመሪያ ጊዜ ነው ኩባንያችን ሊስትድ ከሆነ በኋላ እንዲህ አይነት ሪፖርታችንን ስናቀርብ ማለት ነው። ለባለ አክሲዮኖች እንኳን ደስ ያላችሁ ለማለት ወዳለሁ። ምክንያቱም ካላችሁ እንግዲህ እናንተ ከተቀላቀላችሁ በኋላ ፋይናንሻል ስቴትመንታችን ደግሞ የተለየ አፈጻጸም ይዞ ነው እየወጣ ያለው በሁሉም መስፈርት ማለት ነው። ስለዚህ ጥሩ አፈጻጸም ይዘን ወደ ዲቪደንድ ክፍፍል የምንሻገር ነው የሚሆነው ማለት ነው ፋይናንሻል ስቴትመንት እንደተጠናቀቀ። ከዛ ባሻገር ለሀገር እድገት ኮንትሪቢዩት ከምናደርጋቸው መካከሎች አንዱ አስተዋጽኦአችን በታክስ የሚገለጽ ነው። ዘንድሮ እንደምታዩት እንግዲህ 73.1 ቢሊዮን ነው የከፈልነው። እዚህ ውስጥ 2.4 ቢሊዮን የኢትዮጵያ የዲዛስተር ሪስክ ሪስፖንስ ኮንትሪቢዩሽን አለው ፈንድ የእናንተ ማለት ነው። ለብቻ በኋላ እሱን ገልጻለሁ። እንግዲህ በአጠቃላይ እንደምታዩት ይህንን ሁለቱን እንደምረን ስናየው 73.5 ቢሊዮን ከፍተኛ በባለፈው በጀት ዓመት ወደ 43.3 ቢሊዮን ነው የከፈልነው። እንግዲህ እንደምታዩት ይሄ ትልቅ የሚባል ጃምፕ ነው ወይም እድገት ነው ማለት ነው። በቀጥታና በተዘዋዋሪ ስታዩት እንግዲህ ዳይሬክት የምንለው የኮርፖሬት ታክሳችን ማለት ነው ትልቁን ፖርሽን የሚይዘው 36 ቢሊዮን እሱ ይሆናል። እንደዚሁም ተዘዋዋሪ የምንለው ደግሞ 35 ቢሊዮኑን ይዛል ማለት ነው። ይሄ በጣም ትልቅ የሚባል ኮንትሪቢዩሽን ነው። መጀመሪያ መግቢያ ላይ እንደተናገርኩት ኢትዮ ቴሌኮም ስትራቴጂ ሲያዘጋጅ እንግዲህ እቅዶቹን ታክስም ምን ያህል ሊከፍል እንደሚችል ኢትዮ ቴሌኮም በሚያደርጋቸው ማስፋፊያዎች ትራንዛክሽኖቹ በመስፋታቸው የሚመጣው የናሽናል ዴቨሎፕመንት ምን ሊሆን ይችላል የሚለውን አስልቶ ነበር በጀት ዓመቱን ሲጀምር ወይም ኔክስት ሆራይዘን ሲጀምር 71 ቢሊዮን በታክስ ዘንድሮ እንከፍላለን ብለን ነው አቅደን የነበር ነው። እንዳያችሁት እንግዲህ ይሄ 73 ነው። ከ73 ውስጥ 2.4ቱ የዲዛስተር ሪከቨሪ ነው። እሱን ስንቀንሰው 71 ይመጣል ማለት ነው። 71 በላይ ይሄ እቅዳችንን የሚያሳካንበት ነው ማለት ነው። ሁላችሁም እንግዲህ በታማኝነት ከናንተ ነው የቆረጥ ነው። የኢትዮጵያ እንደምታውቁት የአደጋ ስጋት ምላሽ የምንለው ወይም ዲዛስተር ሪስክ ሪስፖንስ የምንለው ፈንድ ኮንትሪቢዩት ያደረጋችሁት ይህ ነው ማለት ነው። ይሄ ከናንተ ሰብስበን ለኢትዮጵያ ዲዛስተር ሪስክ ማለት ነው ሪስፖንስ ከፍለናል ወይም
አስረክበናል ለማለት ፈልጌ ነው። 2.4 ዘንድሮ ነው የተጀመረው። ትልቅ ገንዘብ ነው ብለን ልንወስደው እንችላለን። አጠቃላይ ቀደም ብዬ ጠቀስኳቸውን የኩባንያችንን ኦፕሬሽን እድገት ፕሮጀክት የመሳሰሉትን ደግሞ ሁሉንም በራዕይ የመራው ያለው የኢትዮ ቴሌኮም የሰው ሀብትን ስናይ ቀደም ብዬ እንደጠቀስኩላችሁ ወደ 44000 ደርሷል። እንደምታዩት ወደ 15000 የሚሆነው ቋሚ ነው። ሌሎቹ ወደ 28000 የሚሆነው ወይም 63%ቱ የኮንትራት ሰራተኞቻችን ናቸው ማለት ነው። ሰራተኞቻችን በአጠቃላይ በመላው ሀገሪቱ ባለን ፕሬዘንስ ሁሉ እንግዲህ ያሉ ናቸው። ይሄም በዋናነት ደንበኞቻችንን በቅርበት ለማስተናገድ የዘረጋነውን የኩባንያችንን ስትራክቸር ተከትሎ ማለት ነው ተደራሽ ለመሆን የሚያገለግሏችሁ ሰራተኞቻችን ናቸው ማለት ነው። ኮርፖሬት ላይ ወደ 40% የሚሆኑት ያሉ ሲሆን 60% በዞንና በሪጅን ኦፕሬሽናል ስራዎቻችንን የሚያፋጥኑ የሚተገብሩ ስትራቴጂያችን ኤክስኪዩት የሚያደርጉ ናቸው። በበጀት ዓመቱ በዋናነት የሰው ሀብታችንን ለዛሬም ለፊውቸርም የሚረዳንን ታለንት ዴቨሎፕመንት ላይ በርካታ ስራዎችን ሰርተናል። ከ10000 በላይ የሚሆኑ በተለይ ፌስ ቱ ፌስ የምንለው በአካል እንደዚሁ ትሬኒንግ የተሰጠበት በዲጂታል ወደ 22928 ትሬኒንግ የተሰጠበት ነው ማለት ነው። እንደዚሁም ሰራተኞቻችን በተለያዩ ኮርሶች ሰርቲፋይድ እንዲሆኑ በስትራቴጂው ላይ አንዱ ፊውቸር ሬዲ ዲጂታል ታለንት የሚል አለ። አንዱ እሱን ነው ተግባራዊ እያደረግን ያለ ነው። እንደምታዩቸው በርከት ያሉ የክላውድ የኤአይ የሊደርሺፕ የመሳሰሉ ቢዝነስ ላይ ሳይበር ሴኩሪቲ ላይ በርካታ ሰራተኞቻችን ወይም ደግሞ በዛ ዙሪያ ላይ በሚመለከታቸው እንግዲህ በርካታ ፈተናዎችን አልፈው ሰርቲፋይድ ሆነዋል 185 የሚሆኑ ማለት ነው። ስለዚህ እዚህም ላይ በጣም ሰፊ ስራ ነው እየሰራን ያለ ነው። ምናልባትም ለመረዳት እንዲረዳችሁ የምናደርገውን የኔትወርክ ማስፋፊያ በአብዛኛው ምንም እንኳን ሁሉም ኢንፍራስትራክቸር ያው እኛ የምናመርተው ባይሆንም ነገር ግን በተለይ በዚህ በጀት ዓመት ትልቅ ለውጥ ያደረግነው በርካታ ከዚህ ቀደም በቬንደሮች ይሰራ የነበሩ ስራዎችን ወደ ራሳችን አዙረናል ማለት ነው። ያ በመሆኑ አንደኛ አቅም የሀገር አቅም ፈጥረናል ሀብት ፈጥረናል ማለት ነው። ከዛ ባሻገር ደግሞ ወጪ ለመቆጠብ ችለናል። ይህን አቅም ለመፍጠር የሚያስችል እንግዲህ የተለያዩ የስልጠና ፕሮግራሞች እየተከናወኑ ነው ማለት ነው። የሰራተኞቻችን ኢንጌጅመንት እንደዚሁም ደግሞ እርካታ የመሳሰሉ ጉዳዮች እንደዚሁም ኢምፓወርመንት ይለካል በየጊዜው። ዘንድሮም ላይ በጣም የተሻለ ከባለፈው በጀት ዓመት የተሻለ ከቀደሙት ዓመታትም የተሻለ አፈጻጸም ኖሮታል ማለት ነው። ኢንጌጅመንትም ሳቲስፋክሽንም እንዳያችሁት ማለት ነው። ሌላኛው ትልቁ በዘንድሮ ዓመት የሰራ ነው ከተቋም ኢንሃንስመንት አንጻር በተለይ ተደራሽ ለመሆንና ቀልጣፋ አገልግሎት ለመስጠት እንዲያስችል የኦፕሬሽናል አደረጃጀቶቻችንን ኢንሃንስ የማድረግ ስራ ሰርተናል። ፊልድ ኦፕሬሽን የምንለው በተለይ ዩኒት በመላው ሀገራችን በተለይ ያለውን ኢንፍራስትራክቸር ፈጥኖ ለመጠገን እንዲያስችል ችግሮች ሲኖሩ ለመፍታት እንዲያስችል ማሻሻያዎችን አድርገናል ማለት ነው። ይሄ አንዱ ትልቁ በበጀት ዓመቱ ካከናወን ነው የተቋም ኢንሃንስመንት አንጻር የሚታይ ነው። ከኦፕሬሽናል ኤክሰለንስ አንጻር ትልቁ አሰራር ስርዓቶቻችንን ወደ ዲጂታል የመቀየር በውስጥ አቅም ሶሉሽኖችን ዴቨሎፕ የማድረግ ስራዎችን በርካታ ስራዎችን ሰርተናል። ለራሳችን ብቻ ሳይሆን ደግሞ እነዚህንም ለኢንተርፕራይዝ ደንበኞቻችንም አብቅተናል ማለት ነው። ወደ 79% የሚሆኑት ላውንች የተደረጉበት ነው ማለት ነው። በርከት ያሉ ሶሉሽኖችን እንደዚሁ ተግባራዊ አድርገናል አልምተን ማለት ነው። ይህ በመሆኑ ምክንያት እናንተ የምትሰጧቸውንም ኮሜንቶች ፊድባኮች በቀላሉ አጀስት አድርገን ተመልሰን ወደ እናንተ እንድናመጣ አገልግሎቶችን ተደራሽ ከማድረግ አንጻር ሁሉንም ከውጪ የገዛን ሳይሆን ራሳችንም ዴቨሎፕ እያደረግን በቀላሉ አገልግሎቶቻችን ለእናንተ ተደራሽ ማድረግ የምንችልበትን ስራዎች ሰርተናል። የአገልግሎት ጥራትን ከማስጠበቅ አንጻር ቀደም ብዬ እንደጠቀስኩላችሁ የመሰረተ ልማት ማስፋት አንዱ የአገልግሎት ጥራትንም ተደራሽነትንም ከማስፋት ነው። እንደዚሁም ሪሃቢሊቴሽን የምንለው ጥገናዎች የምንላቸው የመሳሰሉ ጉዳዮች ሁሉ አሁንም የአገልግሎት ጥራት ስንል እንግዲህ ከኛ ኢንዱስትሪ አንጻር የሀገራችን የኢትዮጵያ ኮሚኒኬሽን ኦቶሪቲ እንደምታውቁት ሬጉሌት ያደርጋል የኛን ሴክተር። ለዛ ያስቀመጣቸው ኬፒአይዎች አሉ። ኢትዮ ቴሌኮም ማኔጅመንት የሚያደርገው ሁልጊዜ ከሬጉላተሪው ከሚያስቀምጠው ኬፒአይ በላይ ለማሳካት ጥረቶችን እናደርጋለን። እነዛ ሁሉ ያደረግናቸው ማስፋፊያዎች ኔትወርካችን አክሰሰብልም ሪሊያብልም እንዲሆን እንደዚሁም አቬይላቢሊቲውም ከፍ እንዲል ከፍተኛ ስራዎች ተሰርተዋል።